ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ጥሪት ባለመልኩ የተወሰነ ደግሞ እየሞካከራችሁ ፊደላትን ወይም ሆሄዎችን ለይታችሁ ነገር ግን አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ደግሞ ጥሪት ባለመንገድ እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ምንድነው የስነ ልቦና ባህሪያት መገለጫ መስፈርቶች ምን ናቸው? የስነ ልቦና መገለጫ መስፈርቶች ምን ናቸው የሚል ትምህርቶችን ነው ዛሬ የምናየው። እንግዲህ ስነ ልቦና ማለት ምን ማለት ነው? እንዴት ነው የምናስበው? እንዴት ነው የምናስተጋባው? እንዴት ነው መግለጽ የምንችለው የሚለውን ትምህርት ነው ዛሬ የምናየው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁ በመከታተል አብራችሁን ቆዩ። እንግዲህ ዛሬ የምናየው የስነ ልቦና ባህሪያት መገለጫ መስፈርቶች የሚል ትምህርት ነው ዛሬ የምናየው። እንግዲህ ስነ ልቦና ባህሪያት ማለት ምን ማለት ነው? እንዴት ነው የምናስብ? እንዴት ነው የሚሰማን? እንዴት ነው ማስተጋባት? ወይስ የሰውን ባህሪያት ስነ ልቦና እንዴት ነው መግለጽ የምንችለው የሚል ትምህርት ነው ዛሬ የምናየው። እንግዲህ ከዚህ ጋር የመጀመሪያው ምንድን ነው? አንደኛ ምን ይላል? ስሜትን እና እርምጃዎችን መቆጣጠር ጠቅለል ስናደርገው ስሜትን እና እርምጃዎችን መቆጣጠር። እንግዲህ ምንድነው ሀሳቡ? ከዚህ ጋር ጠቅለል ስናደርገው ስሜትን እና እርምጃዎችን መቆጣጠር፣ ይሄ አንዱ የስነ ልቦና ባህሪ መገለጫ ነው ማለት ነው። ስሜታችንና ለሚመጣው እርምጃዎችን መቆጣጠር አቅም ካለን መቆጣጠር የምንችል ከሆነ ይሄ አንዱ ምንድነው የስነ ልቦና ባህሪ መገለጫ ነው ማለት ነው። ስሜትንና እርምጃዎችን መቆጣጠር ምንችል ከሆነ ይሄ አንዱ ጥንካሬና የስነ ልቦና ባህሪ መገለጫ መስፈርት ነው ማለት ነው። ቀጣይ ደግሞ ራስን ማወቅ እና አስተሳሰብን መገንዘብ። ጠቅለል ስናደርገው ራስን ማወቅ ራስን ማወቅ እና አስተሳሰብን መገንዘብ። ጠቅለል ስናደርገው ራስን ማወቅ እና አስተሳሰብን መገንዘብ ይላል። እንግዲህ ምንድነው ከዚህ ጋር ሀሳቡ ዋናው ዓላማው ራስን ማወቅ እና አስተሳሰብን መገንዘብ ነው። ይሄ አንዱ ምንድነው የስነ ልቦና ባህሪ መገለጫ ነው ማለት ነው። ራሳችን ጠንቅቀን ማወቅ የምንችል ከሆነ እና አስተሳሰባችንን መገንዘብ የምንችል ከሆነ ራሳችን በደንብ ጠንቅቀን ስለ አስተሳሰባችን የምናስበውን ነገር መገንዘብ የምንችል ከሆነ ይህ ምንድነው የስነ ልቦና ባህሪ አንዱ መገለጫ መስፈርታችን ነው ማለት ነው። ቀጣይ ደግሞ ሶስተኛ ርህራሄ ወይም የሌሎችን ስሜት መረዳት። ጠቅለል ስናደርገው ርህራሄ ወይም የሌሎችን ስሜት መረዳት። ጠቅለል ስናደርገው ምንድነው ርህራሄ ወይም
የሌሎችን ስሜት መረዳት። ይህም አንዱ ምንድን ነው? የስነ ልቦና ባህሪ መገለጫ ዋና መስፈርት ነው ማለት ነው። ርህራሄ ወይም የሌሎችን ስሜት መረዳት። ያ ማለት ምንድን ነው? ርህራሄ ወይም የሌሎችን ስሜት መረዳት ስንል አሁን መልካምነት፣ ርህራሄ ማለት መልካምነት፣ በጎነት ካለንና የሌሎችን ስሜት መረዳት አቅም ካለን ይህ ምንድን ነው? የስነ ልቦና ባህሪ መገለጫ መስፈርት ነው ማለት ነው። ቀጣይ ደግሞ አራተኛ በእምነት ወይም በራስ ችሎታ መተማመን። ጠቅለል ስናደርገው በእምነት ወይም በራስ ችሎታ መተማመን። ጠቅለል ስናደርገው ምንድን ነው? ይሄ በእምነት ወይም በራስ ችሎታ መተማመን። አሁን ብዙውን ጊዜ በራሳችን የምንተማመን ከሆነ በራሳችን እምነት የምንተጋ ከሆነ ምንድን ነው? ይሄ የስነ ልቦና ባህሪ መገለጫችን ባህሪ ነው ማለት ነው። አንዱ ይሄ የስነ ልቦና ባህሪ መገለጫ ነው ማለት ነው። በእምነት ወይም በራሳችን ችሎታ መተማመን የምንችል ከሆነ ማለት ነው። ቀጣይ ደግሞ አምስተኛ ችግሮችን እና ሁኔታዎችን በመልካም መቀበል። ጠቅለል ስናደርገው ችግሮችን እና ሁኔታዎችን በመልካም መቀበል። ጠቅለል ስናደርገው ይህ አንዱ ምንድን ነው? ችግሮችን እና ሁኔታዎችን በመልካም መቀበል። ያ ማለት አንዱ ይህ ምንድን ነው? ችግሮችን እና የተለያዩ ሁኔታዎችን በመልካም ነገር መፍታት የምንችል ከሆነ ያን ነገርና በመልካም ነገር ተቀብለን ለችግሮቹ መፍትሄ፣ ለሁኔታዎቹ መፍትሄ የምንፈልግ ከሆነ ይህ ምንድን ነው? የስነ ልቦና ባህሪ አንዱ መገለጫ መስፈርት ነው ማለት ነው። ቀጣይ ደግሞ ስድስተኛውና የመጨረሻው ተነሳሽነት እና ግብን ለማሳካት መጠንከር። ጠቅለል ስናደርገው ተነሳሽነት እና ግብን ለማሳካት መጠንከር። እንግዲህ ጠቅለል ስናደርገው ምንድን ነው? ተነሳሽነት እና ግብን ለማሳካት መጠንከር ስነ ልቦና ባህሪ መገለጫችን ነው ማለት ነው። ተነሳሽነት መኖር እና ግብን ለማሳካት መጠንከር መኖር መቻል ማለት ነው። ይህ ምንድን ነው? የስነ ልቦና ባህሪ መገለጫ ነው ማለት ነው። በዛሬው ቪዲዮአችን ይሄን ይመስላል። በቀጣይ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ